አንቺን በዚህ ልክ ጠብቄሻለሁ። በዚህ ልክ ወርቅ ሁሉ ዝም በል። ስሜት አይገባም አንተ አይገባም። እንደዛ እኔ ስለተረዳሁሽ ነበር ምንም ነገር ከጎንሽ መሆኑ። ዛሬ ግን በጣም ነው ያሳፈርሽኝ። ከእኔ ከምለው ሰው ይህንን አልጠብቅም። ልጅ እንደምትወድ አውቃለሁ። በቃ ግን ምን ማድረግ ነበር? አንቺ እንኳን አንቺ እኮ ለራስሽ ትልቅ ክብር ያለሽ ሴት ነበርሽ። የለም በአደባባይ አንቺ ራሱ የአንቺ ክብር የሚነካ ነገር ወልጄ ነው። በቃ በጣም ነው የምወድህ ማለት አልፈልግም። በቀለኛ ሴት ስለሆንሽ እየተበቀልሽ ነው። የለም በድጋሚ ሰበርሽኝ። አንቺ ጋር ስንት ነገር እኮ አለኝ ነበር። ስነሳ ስቀመጥ ነበር። አሁን እያሰብኩ ነበር። በድጋሚ ጎዳሽኝ። በድጋሚ ነው የጎዳሽኝ። የለም እንዴት ነው ረዳሽ የምችለው ከዚህ በኋላ? ምን ማድረግ ነበር? ደስተኛ ሆኜ ነበር። አይሆንም ያሉት ነገር በሱ ፍቃድ ይሆናል። ምንስ ሌላ ብትወጂ መች በልጅ ይጨከናል። ሄለን ዞር በይልኝ። ደግሞ አንቄ እንዳልገልሽ ዞር በይልኝ። ሄለን ብቻ ነው እንደዛ አደረግኩት። በቃ አለቀ። መታወቁ እኮ የማይቀር ነገር ነው አውቃለሁ። ግን ለአንድም ቀን ሆነ ከአንተ ጋር ደስተኛ መሆን ስለፈለግኩ ብቻ ነው ሆኛለሁ። ደግሞ አይደለም ዘበይ አንቺ ምክንያት ነው የተበላሸ ዘበይ ዝግብቲ ነው የሚሻለሽ። በጣም ነው ያፈርኩት። እኔ አንቺን በዚህ ልክ ጠብቄሻለሁ። በዚህ ልክ ወርቅ ሁሉ ዝም በል። ስሜት አይገባም አንተ አይገባም። እንደዛ እኔ ስለተረዳሁሽ ነበር ምንም ነገር ከጎንሽ መሆኑ። ዛሬ ግን በጣም ነው ያሳፈርሽኝ። ከእኔ ከምለው ሰው ይህንን አልጠብቅም። እንደዚህ አይነት ውሸት በዚህ ልክ ወርደሽ ለወንድ ብለሽ እንደዚህ አይነት ውሸት እሱን በጣም ነው የምወደው አይደለ? ማጣት አልችልም። በጣም ነው ያብተረዳል። በድጋሚ ሰበርሽኝ። አንቺ ጋር ስንት ነገር እኮ አለኝ ነበር። ስነሳ ስቀመጥ ነበር። አሁን እያሰብኩ ነበር። በድጋሚ ጎዳሽኝ። በድጋሚ ነው የጎዳሽኝ። እንዴት ነው ረዳሽ የምችለው ከዚህ በኋላ? የኔ ስሜት ለምንድን ነው አንድ ቀን እንኳን መረዳት ያቃተኝ? የሚገባሽ መቼም ትረጂኝ በአንድ ቀን እኮ እሷን ያመጣኸው ምን ጠብቀሽ ነበር? እኔ እኮ አንቺ እንደዛ ያን ሁሉ ነገር እያደረኩልሽ ሰው ጋር ለጥፈሽ ያገኘሽ ምን ጠብቀሽ ነበር? ቢያንስ እንኳን እኔን ለመረዳት አንድ ቀን እኮ አንተ መታገስ ትችል ነበር። አንድ ቀን መታገስ ትችል ነበር። እንዴት ነው ልረዳሽ የምችለው? ጨለማ ነው የሆነ ጓዴ ልረዳሽ የምችለው ጎረምሳ እኮ አስቀምጠሽ ስትቀልቢ እኮ አውቅሻለሁ። ሄደ ጎረምሳ እኮ አስተኝተሽ ስትቀልቢ ነበር። ምንድን ነው የምረዳሽ? ጓደኛዬ ነው፣ ሌላ ነገር አይደለም። ጓደኛዬ ብቻ ለምንድን ነው የማትናገረው? ንገረው። አንቺ አፍሽን አትክፈቺ። ያው በፈጠረኝ ለአንተ ሁሉም ነገር ተራ ነው። ንገረኝ። እንዳትከተኝ ከዚህ በኋላ ሄደ ንገረኝ። ቆም ልቀቂኝ። እንድትሄድ አልፈልግም። ልታወራኝ ነው የምፈልገው። ስነስርዓት ኖረኝ ነው ብዬ እኮ ደስተኛ ሆኜ ነበር።
ዞር በልኝ። አሁን ማናችሁን ማየት አልፈልግም። ዞር በልኝ። ደስተኛ ሁኝ ሄለን፣ ደስተኛ ነበርኩኝ። ያ ፕሊስ ለመረጋጋት ሞክር። ልጅ አለኝ ብዬ እኮ ደስ ብሎኝ ነበር። ሁሉን ነገር ረስቼ እኮ ከእሷ ጋር ልሆን ነበር። ሁሉን ነገር በቃ እንዳልተፈጠረ እኮ ትቼው ነበር። በድጋሚ እየተበቀልሽኝ ነው ሄለን። አላጠፋሽም አይደለም፣ አጥፍተሻል እዚህ ጋር። ሁላችሁም ግን ለመረጋጋት ሞክሩ። ሄለን ከአንዴም ሁለት ሶስት የገደልሽኝ፣ ከአንዴም ሁለት ሶስት ሞራሌን የተጫወትሽበት ሄለን። አባ ከባድ ነገር ነው አውቃለሁ እኮ፣ ግን ቢያንስ ትንሽ ለመረጋጋት ሞክር። እሺ የእኔ ጌታ ትንሽ እባክህ፣ እንኳን ብዙ አትጫወትበት። ድጋሚ ህልሜን ያጨለምሽው። በቃ እንሂድ። አንተን ማጣት ለኔ በጣም ከባድ ነው። አንተን ከሌላ ሰው ጋር ማሰብ ለኔ በጣም ከባድ ነው። ሞከርኩ በቃ እምቢ አለኝ፣ አቃተኝ። እንዴት ላይ ሄለን ቆይ እሺ፣ ምን ስትይ አሁን አንቺ ምን ስትይ ነው ይሄንን ሀሳብ ያሰብሽው? በቃ አንተን አንድ ነገር ልንገርሽ አይደለ? አንቺ አሁን ጸበል መሄድ አለብሽ፣ ከጤናሽ አይደለ? ገብቶሻል? እኔ በዚህ 2 ቀን ውስጥ ጸበል ወስድሻለሁ። አንተን ማግኘት ናፈኩ። በቃ በጣም ታመምኩ። በቃ አልቻልኩም። በቃ በዚህ ላገኝ አሰብኩ። በቃ ይህ ሀሳብ መጣልኝ። በቃ አደረግኩት። አንተን ለመጉዳት አስቤ አይደለም። በቃ ይህኔ መውደድ እንድትረዳልኝ ይፈልጋለሁ። በቃ እዚህ ጋር እኮ ሌላ ሰው እየጎዳሽ ነው ያለሽ። እሱ እንዴት አይታይሽም? ዝም በይ አንቺ። ቆይ ምን ያክል ራስ ወዳድ ብትሆኚ ነው? ገና ያልጨረስነው ነገር አለ። በእኛ መሀል መተሽ ይሆና ደስታዬን አጥቻለሁ። እግዚአብሔር ይስጥሽ። በጣም ራስ ወዳድ ነሽ፣ በጣም ሲበዛ በጣም እሱ ብቻ ነሽ። እኔ አንተን ከመውደድ እንጂ አንተን ለመጉዳት አስቤ አይደለም። የምር አንተን አስቤ አይደለም። እውነት ተረጋጋ። አውቃለሁ ልጅ እንደምትወድ አውቃለሁ፣ ግን እንደዚህ ሰራሽልኝ እኮ እሱንማ ስለምታውቂ እኮ በደካማ ጎኔ ገብተሽ ሰራሽልኝ እኮ አውቃለሁ። ማለት እሺ ምን ማድረግ ነበረ? በኋላ ልገልሽ ነው የምነሳው። በኋላ እገልሻለሁ። ገደለኝ ነይ በቃ ነው ገደለኝ 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 ነው ገደለኝ እንደጀመርኩ አልፈልግም። እኔ እናንተ ብዙ ማውራት ያለብን ጉዳዮች አሉ። የትም እንድትሄድ አልፈልግም። ዞር በይ። ከዚህ በኋላ ከአንቺ ጋር ምንም ማውራት ነገር የለም። የትም እንድትሄድ አልፈልግም። ምን እንደሆነ የምትፈልጊው እኔን ያክል ምንድን ነው የምትፈልጊው? ወግ ሲከበር የሰው ስትሆን ማየት ላይቀር። በነገራችን ላይ ማለት ነው በውሸት ወንድም ራስ ያደርጋለሁ ጊዜውን ቢሆን እጠቀምበታለሁ ብላችሁ የምታስቡ ሰዎች ወይንም ደግሞ በልጅ አስረን እንይዘዋለን የምትሉ ከባድ ነው። እውነቱ እውነት ትቀጥናለች እንጂ አትበጠስም። እና ይችኛዋ ደግሞ ተረጋጋ፣ የኔ ጌታ ተረጋጋ። ወይኔ ፈጣሪ ወይ
የባሰ አንቺ ጎበዝ ብትሆኚ ሄሉ እውነቱን ለማስረዳት እውነቱን እንዲያውቅ መጣር ነበረብሽ። ቻልሽ ድረስ ከዛ በኋላ መተው ነው እንዴ። ይሄ ሰው እኮ ትክክለኛ ቢወድሽ ቢያፈቅርሽ እኮ ያዳምጥሻል። በነገራችን ላይ የሚወዳቸው የሚያፈቅራቸው ሰው ያዳምጣችኋል፣ ይሰማችኋል፣ ይቅር ይላችኋል። ብዙ ነገር ለምን እናንተን ይወዳላ? ለምን እናንተን ማጣት አይፈልግማ? ይሄ ገና ልጅ አርግዣለሁ ስትሉ በአንድ ጊዜ ቁጭ ያለው ማለት ነው። አሁን ላይ እሱን ራሱ ከሁለታችሁም አልሆነም ያለው አንድ ነገር ነው እና ወንድ ልጅ እንደዚህ አርጋችሁ ከምትይዙት ቢቀርብኝ እኔ ቆሜ ብቀር ይሻላል። ቆሜ መቅረቴን እመርጣለሁ። ወንድ ልጅ እንደዛ አባብላችሁ ሳይሆን ምንም ስህተት ብትሰሪ እውነቱን ለመረዳት ከፈለገ አንድ ቀን ቆም ብሎ እውነቱን ሊያስረዳሽ ይሞክራል። እውነቱን እንድትረጂው ያደርጋል። እንዲረዳሽ ይጠብቅሻል። ከአንዳንድ ሌላ ሴት ያመጣብሽ እና አንቺ ደግሞ እንትና ልዩ ነው ምንድን ነው አንቺ ራሱ ባጣ ቆይ